ነው ማይደብራቸው ገባ እኔ እዚህ ጋር ዲፕሬሽን ውስጥ ገባው ተጨናነኩኝ ምንም በማላቀው ነገር ነው የምልህ ተረዳኸኝ አይደለ ግን እንደዚህ ብለ ስታወራ ማንንም ሰው አይረዳም ቀናተኛ ጓደኛ አሁን ነው ከህይወታችሁ ማስወጣት ያለባችሁ ቀናተኛ ጓደኛ ማለት ከስኬታችሁ እንድትቀሩ የሚጥር ጓደኛ ነው ይህ ጓደኛ በእናንተ ስኬት ይናደዳል ይህ ጓደኛ በእናንተ ከፍ ማለት ዝቅተኝነት የሚሰማው ጓደኛ ነው ይህ ጓደኛ 24 ሰዓት 7 ቀን ሙሉ ከናንተ ጋር ውድድር ውስጥ ያለው ጓደኛ ነው አንዳንድ ጓደኞች እኮ ይወዳደራሉ ግን ጤናማ የሆነ ውድድር ነው አንተ 10 ፑሽ አፕ ትሰራለህ እኔ 20 እሰራለሁ 30 ያሉ የሚወዳደሩ ጓደኞች አሉ አንዳንድ ጓደኞች ግን በጣም የናንተ ስኬት የሚያስጠላቸው ጓደኞች አሉ እነዚህ ጓደኞች ደግሞ ማን እንደሆኑ ታውቃላችሁ እናንተ ውስጣችሁ ይነግራችኋል ማን በእናንተ እንደሚቀና ማን ስኬታችሁ እንደሚያስጠላው ማን ከኋላችሁ ሆኖ እንደሚያማችሁ ታውቃላችሁ በደንብ አድርጋችሁ ማለት ነው ችግሩ ግን ከነዚህ ጓደኛ መነጠል አትፈልጉም ለምን ብቸኝነት ትፈራላችሁ ልንገራችሁ ብቸኝነት ውስጥ የመግባት አቅሙ ከሌላችሁ በምንም ተአምር ማደግ አትችሉ because እናንተ የዚህ ቀናተኛ ጓደኛ አስደሳች እየሆናችሁ እድሜ ልካችሁን ታሳልፋላችሁ ልንገራችሁ የዚህ ጓደኛ አስደሳች ከሆናችሁ ደግሞ of course ያ ጓደኛችሁ ያለበት ደረጃ ትንጥዬ ዝቅ ብላችሁ ትኖራላችሁ ማለት ነው ከዛ ጓደኛ ከፍ ማለት አትችሉ ከዛ ጓደኛ የበለጠ መናገር አትችሉ even መናገርም እየቻላችሁ መናገር ያስፈራችኋል even የበለጠ መዘነጥም እየቻላችሁ መዘነጥን ያስፈራችኋል ለምን ያ ጓደኛ ክፋት እንዳይሰማው እንደዚህ አይነት ጓደኛ ተሸክማችሁ ደግሞ እድሜ ልካችሁ መኖር አትችሉ አለበለዚያ ካረጃችሁ በኋላ እንደሞታችሁ ነው የሚሰማችሁ ቁጭታችሁ በጣም ይገላችኋል እንደዚህ አይነት ጓደኛ አስቀንጠራችሁ ከህይወታችሁ ማስወጣት ይኖርባችኋል እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ hands down ሎሬ ጊዜ የሌለው ልጅ ሆኖ ተገኝቷል ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት በቃ ተቀይሯል ልጁ ጊዜ የለውም ሎሬ ልጁ ስራ ላይ ነው አብረን እዚህን ተከተካለን እንሸቀላለን ችግር የለውም አይዞን ጂጂ እንሸቀላለን አይዞን እንሸቀላለን ሰርጀሪ ቤታዮ እንሸቀላለን አይዞሽ ሊያ ሆዴ ከርሴ እንሸቀላለን አይዞሽ እንሸቀላለን አዶናይ ሌቭሉ አልፏል አዶናይ የሱን ጨርሶ የሌላ ሰው ህይወት እየቀየረ ነው ፓስተር የማይሰራው ቄስ የማይሰራው ሼክ የማይሰራው ስራ አዶናይ ጀምሯል ስለዚህ ዳን ስለዚህ የጂጂን ንዴት የወርቅ የምትባለው ንዴት እረዳ እኔ አንደርስታንድ አደርጋለሁ እንዴት ኦሮሞ እንደዚህ የለም ከየት አመጭ የአማራ ልጆች አሁን አዶናይን በጣም ነው የሚወዱት ጎንደር ሲሄድ የሰጡትን ክብር አይታቸዋል እዮዳ ጉቶ አለቀሰ ጎንደር ትግሬ ሁሌ በላ ጎንደር ያለ ሆድን ቆዝር አንተ ቁጭ ብለን መበለጥን ማወቅ በጣም ያንተን ስታንዳርድ ያስከብረዋል አፈሳ ማለት የምታመልጥበትን 3 መንገዶች ልንገርህ ማለት ነው በመጀመሪያ አፈሳ ምናምን ግርግር ምናምን ኑሩ ካየም አትሽሽ በቃ ስትሸሽ ሌላ ነገር ነው የሚመስለው ቁጥር 1 ማለት ነው መጀመሪያ ምንድነው ስትጠይቅ ና ምናምን ተብለ ምንድነው ና ግባ ምናምን ከተባልክ ነው እኔ የውጭ ድርጅት ሰራተኛ ነኝ የምን ውጭ ድርጅት ምናምን ትባላለህ የዛኔ አንዱን የውጭ ድርጅት ወይንም ምናምን ብለህ ማለት ነው የውጭ ድርጅት ሰራተኛ መሆንን አሳመን እመነኝ ታመልጣለህ ማለት ነው ሁለተኛ ደግሞ ምንድነው የምትለው የኮሪደሩ ልማት እዛ ቦታ ሰራተኛ ኮሪደር ልማት ነው መሰራው እኔ ምናምን ትላለህ ምክንያቱም ኮሪደር ልማት በጣም በፍጥነት ነው የሚፈልገው አንድ ሰራተኛ ሲነሳ ይጎላል የሆነ ነገር የኮሪደር ልማት ሰራተኛ ነኝ በል በቃ ይሄ ያሳመናቸዋል ማለት ነው ሶስተኛ ደግሞ ማለት ነው በቃ ምናልባት በቱታ ምናምን ከቤት ወጥተህ ሰከም ስትል ምናምን ነው እኔ ቀጥ የተደረከም ነው ማለት የዛኔ ምን ታራለህ ማለት ፋርማሲ እንትና ታሞብኛው ፋርማሲ ልገዛየው ወይ ለፋርማሲ ነው የወጣሁት ምን ሆናችኋል እናንተ እንዴ እኔ ቴኬር ማረገው ሰው አለብኝ በጣም ኃላፊነት የሚሰማ ሰው ነኝ ምናምን ብለህ አሳምን እመነኝ እነዚህ መንገዶች ይሰሩላል ከገባ በኋላ ምንም ትርጉም የለውም ወንድሜ በቃ ግንባሬ ላይ ማለት ነው የመንቅፋት ነው መንግስትን ያደናቅፋል ያወላቅፋል የሚገርም ነገር አንተ ያልተማረ መንግስት እዚህ ሀገሩ ላይ ያስቀመጥም ያስወጣል ተከተማው አዳምጥ እስቲ ተማር ያልተማረ ሰው መንግስት እዚህ ሀገሩ ላይ አዲስ አበባ ታገሩ ያስወጣል መንግስት ያልተማረ ሰው ተማረ እስቲ እየሰማሁት ነው እንግዲህ እስቲ
እሺ በል እሺ ተማር። መንግስት ያስወጣል ተከተማ ከአዲስ አበባ ያስወጣል መንግስት ያልተማረ ሰው ተማር። እሺ እያለ ነው። ጎሽ ጥሩ አደረጉ። አዎ ተማር። መንግስት ያስወጣል ማይ ያልተማረ ሰው ምን በጣም ከባድ ነው እኮ። ከዚህ ተከተማ ያስወጣል መንግስት። ማይም እንቅፋት ነው። መንግስትን ያደናቅፋል፣ ያወላቅፋል። የሚገርም አሁን እማማ ዝናሽ ድሮ መማር ይፈልጉ ነበር። መሰረተ ትምህርት በመንግስቱ ኃይለማርያም ጊዜ በኮሎኔል መንግስቱ ኃይለማርያም ጊዜ የውጭ መንግስት ማይምን አስተምር ማይሙን አለ። ከቤት በግዳጅ እያስወጣ በየቀበሌው ሲያስተምር አይኔም ቢያለ ይኸውልህ አዳምጥ። አይኔም ቢያለ እሳቸው እንኳን መማር ፈልገው አይናቸው ነው አስተምር አሮጊቱን ሁሉ ኮሎኔል መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም የውጭ መንግስት ህዝቡን አስተምር አለው። የውጭ መንግስት ህዝቡን አስተምር ማይሙን አስተምር አለው የውጭ መንግስት። አሁን መንግስቱ ኃይለማርያም ተየቤቱ አሮጊቱን ሁሉ ተየቤቱ በግዳጅ እያስገደደ አስወጣ። በየቀበሌው ሄድን። አሁን አይኔ በቃ አይኔ አልታያለኝ። አዳምጥ። አየህ እሳቸው ስማጃታ አጣዝመው ገርሞኝ ምን ገረመህ እባክህ? ሐኪሙ እኮ ነው መጠጥ የሚባል ነገር እንዳቀምስ ትሞታለህ አላለም? ኧረ እባክህ ክላብ ነው። እንዴት መጠጥ ታልጠጣው ዝሮ መች መሞት ይቀራል? አጠጣ ከተባልክ አለመጠጣት ነው። ሲጀመር መጠጥ እኮ ኩላሊትን፣ ሳምባን፣ ጉበትን ይጎዳል እኮ። እና ውሃም ጠላም ጠጅም ላልጠጣ ነው አተ ውሃ ማን አለ? ውሃማ አይደለም እኮ ውሃ እኮ ሲጀመር እኮ መጠጥ አይደለም። እና መብል ነው እንዴ? ውሃ አልኮል አይደለም ነው ያልኩ። ለምሳሌ አልኮል የሚባሉ የሚጎዶቹ ቢራ፣ ጠጅ፣ ጠላ፣ የከተማው መጠጥ አልኮሉ ነው እንደዛ የሚባል። እሱን አጠጣ የተባልክ እና እንደዛ ይልቅ የኔ ሚስት ከሌላው ወንድ ጋር ቤት እየገባች እንዴ? በእናትህ ሹፌር 5000 ብር ከፍላለሁ። አንገቷን አንቃምጣልኝ። ይኸው እቺ ነች ፎቶ አላሳይ። አሁን የገባችው አንገቷን አንቃምጣ 5000 ብር ትከፍላለህ ወይ? ጉድ አንቺ ወይ ጉድ! ምንድነው? እቺ እኮ የኔ ሚስት አይደለችም እኮ። እቺ ማንተ ሚስት አይደለችም። እቺ የኔ ሚስት ናት። ያንተ ሚስት ደግሞ ይዤ ልምጣ፣ ጠብቀኝ። ጉድ! እንዴው ምን ጉድ ናችሁ ግን? ኮንታክት ያደርጋታል ማን እንደሆነ ምን እንደሆነ በእግዚአብሔር መንሱር ፍታ። ከዛ በኋላ ያውሯት። እዛ በቃ እዛ አብራ መንደሬ አርጋኛለች። እኔ እሱ ከቤታዬ ምንም ማለት አይደለም። በእናትህ አይ ነው ጉች እኮ ምርጥ ሰው ናት። ማርያምን መንሱር ፒስ የሆነ ሰው ናት። በጣም እኔ እኮ አሁን ምንም አደርጋታለሁ እያልኩሽ አይደለም፣ ግን ዱባይ ላይ ቁጭ ብሎ መሳደብ ያስጠይቃል። እሷም ታውቀዋለች ይሄንን። ዱባይ ያለ ህግ ምን አይነት ህግ እንደሆነ ታውቀዋለች። ዋናው ነገር እንደ አሜሪካ ነው። አሜሪካ አሁን ለምሳሌ ሰው ጠበቃ ኑሮት ወይ የህግ ሰው ኑሮት ኮርት ጋር ሄደ ማለት ከባድ እንደሆነ ዱባይም እንደዛው ነው። እኔ አሁን የኮርት የምናምን ሳይሆን ሰንበዲ ኮንታክት ያደርጋታል። ለእሷም ጥሩ ይሆናታል፣ ጥሩ ትምህርት ይሆናታል። ጥፋት ምናምን እኮ አይደለም ይሄ። እኔ አንቺ ጋር መጥቼ ልጋጋም አይባልም። ምን ማለት ነው ልጋጋም? አይ ሁሉንም ነው እኮ መንሱር የምትለው እኮ ጉቺ ትበላ ማንንም ትበል። እኔን ግን ማለት አትችልም። ምን አርጊያት ንገረኝ። ምን አርጊያት? ፎርዋርድ ጊፍት ለምን? ከዛ በኋላ እኮ መንሱርዬ ሶሪ አለች እኮ አልሰማትም? ሶሪ አለች። እኔ ልንገርሽ ተከባብሬ ነው ከማንም ጋር ምኖር። ሰው አልሰድብም፣ ሰው እንዲነካኝም አልፈልግም። ደግሞ አንቺ ለቀልድ የምታወሪውን ነገር ሁሉ ሰዎች ወደማይሆን ነገር ይወስዱታል። እኔ ፐርሰናሊ በኮሜንት ሰው ሊሰድበኝ ይችላል። እንዲህ አንደበት አውጥቶ ይሄው 4 ዓመት ሰው ተናግሮኝ አያውቅም። ለምን? እኔ ሰው አልነካማ። ሰው ስትነኪ ነው እኮ ሰው እንትን የሚልሽ። ከነካሽው ነው ሰው ሊነካሽ የሚገባ እንጂ ሳትነኪው እኮ መንሱር ላስረዳክ በማርያም። እሺ ቆይ እሱ እያወራ እንዳላቋርጦ መንሱር ማርያምን ጉቺ ማለት ነው። ስማኝ ጉቺ ማለት ነው ሁሉንም ሰው ነው የምትለው እንደ ቀልድ ካንተላቸው ነው ስለሚስተዳደሩ መንሱር። ከዛ በኋላ እኮ ሶሪ አለች እኮ አላወቀችም ማለት በቃ ፍታ ቤታዮ። እነሱ ስትሰድቢያቸው ስትሰድብ እሷ
እነሱም ይሰድቧታል። እኔ ግን አልሰድባትም። እስኪ ጥሯት ጋይስ፣ ጥሯት እስኪ በእግዚአብሔር ጥሯት። ይቅርታ ጠይቀው። እኔ ብሎክ አድርጊያታለሁ። ተው በእናትህ መንሱር፣ ኮንታክቷ ነበረኝ በፊት እኮ። ያው የምትተዋወቁ ሰዎች ናቸው። እዚህ ደረጃ መድረስ የለም በእግዚአብሔር። ኢትዮጵያ እኮ መታ ተደዋውለናል። ጭራሽ ኢትዮጵያ መንሱር፣ እሷን ላስገባትና አንተ ምንም አያስፈልግም። በእግዚአብሔር መንሱር፣ በአላህ በእናትህ እንዴ እንደዚህ ደረጃ መድረስ የለባችሁ ነገር። ለይሽ ማለሽ ማን ነው የምታስፈራራው? አረብ ሀገር ነው የምንኖረው ስትባሉ ታፈነን ተረግጠን የምንኖር መሰለክ እንዴ? ዱባይ እኮ ነው የምንኖረው። የወንድ ሀገር እኮ ነው የምንኖረው። ህግም መንግስትም ያለበት ሀገር እኮ ነው የምንኖረው። ህግም መንግስትም ወንድም ያለበት ሀገር። ቀልደኛ እንኳን አንተ ዜጎቹ ከኛ እኩል ነው የሚኖሩት። እንኳን አንተ እኔን ልታስፈራራ ኮንታክት ያደርጋታል። እዛው አንተን ኮንታክት ያደርግክ ባለክበት ሀገር። አንዳች መድኃኒዓለም በሆነ ነገር ኮንታክት ያደርግክ። ካለህበት ማአት ውጣ። ከኔ ምን ትፈልጋለህ? ይታቀኛለክ። ወንድ እኮ ነኝ እኔ። ብርግግ ድንግጥ ብዬ አንተን ይቅርታ ሚዲያ ላይ በኔ ኢሜጅክን ልታስተካክል በኔ በህዝቡ ያለህን እይታ ማንም እየተነሳ የሚያቀረሽብክን ማንም እየተነሳ እርግጥ የሚያደርግክን ማንም እየተነሳ የሚያቀረሽብክን በኔ በበለጠ ልጅ እኔን ይቅርታ አስጠይቀክ። እኔ ደግሞ ሞታለሁ። እኔ ደግሞ ህይወቴ ታልፋለች። አልጠይቅም። የተናገርኩትም ስህተት የለም፣ የተሳደብኩትም ነገር የለም። ይቅርታም አልጠይቅም። ካሳክ ህግ ፊት አቅርበኝ። ዛሴት ከዛ ውጪ ግለሰብ አስደውል። የደወለውንና እኔ የት እንደምንዳረስ አሳይሃለሁ። ወንድ አንተ እናት ኮልዳለች። ግለሰብ ስልክ ላይ ደውሎ ስላንተ ጉዳይ ያውራል። ይሄ ዱባይ መሆኑን በግልጽ አሳያለሁ። በይፋ ከኔ ጋር ያለው ከሁሉም ይበልጣል። that's my last word። ሰማይንም ምድርንም የዘረጋው ከኔ ጋር ነው። እሺ ሰማይንም ምድርንም የዘረጋው ከኔ ጋር ነው። ፈርቻ አላውቅም። እንኳን አንተ እዚህ ያሉት እንኳን አልከሰሱኝም። እኔ እዚህ ሀገር ያሉት እንኳን እኔ ከፊቴ መድኃኒዓለም ከኋላዬ መድኃኒዓለም ከጎኔም ከግራዬም የቁልቢው ገብርኤል ያሸዋው ሚካኤል ያለኝ እኔ ማንም ታሰራራው። ይቅርታት አልጠይቅህም። የምጠይቀው ይቅርታ የለም። ያጠፋሁትም ጥፋት የለም። I'm waiting for you። ግለሰብ አስደውል፣ አብረን እናያለን። ሞክረኝ፣ ግለሰብ አስደውል። እናንተ የሀገሪቷን ህግ ግን እጠብቃለሁ፣ አከብራለሁ። ተኝቼ ደውለው እንዳያጡኝ ብዬ ፍቅሮቼ እኔ ነኝ የላኩለት። ይሄው አላዶርን ልጄ እኔ ነኝ የላኩለት። ይሄው አሳያችኋለሁ። ራሴ ልኬለታለሁ። ስልክ ቁጥርሽን ላኪልኝ። እኔ ፈርቼ ማልክልክ መስሎክ ነው? እኔ ፈርቼ ማልክልክ ስልኬ። ወይኔ ቀጥታ ስልኬን ታዩብኛላችሁ። ስልኬ ወይኔ አውጥቼ ባሳያችሁ ቀጥታ ስልኬ ላይ ያለ ቀጥታ ስልኬን ይላኩለት። እዚህ አገር እምደዋወልበትን ማለት ነው። አብዛኛው ሰው እዚህ ያለ ሰው ጋር ቦቲምና ዋትስአፕ ነው የምሰጠው። አስደውል፣ እጠብቅሃለሁ። እኔ አልገባኝም ነበር ከከፍተኛ የመንግስት ባለስልጣን ከዲፕሎማት ጋር እንደተጣላው አላወኩም ነበር። ዲፕሎማት እንደተናገርኩ መቼ ዕለት እኮ በጣም ነው እንዴ ነገር ልፈልገኝ የፈለከው። በቀደም እኮ መጥቶ እኔ ቲክቶከር አይደለም። ቲክቶከር ካልሆንክ ካዲያ ስንት ሚሊዮን ፎሎወር ምን አሰበሰበክ? አልገባኝም። የሶሻል ሚዲያ ሰው ነኝ ምናምን ተጽዕኖ ፈጣሪ ነኝ ስትለና እንዲኖርከው what happened now? ከየት ተነስተክ ነው የሶሻል ሚዲያ ሰው አይደለሁኝም እንትን አይደለሁኝም በዚህ አልገባውም በዚህ አልወጣው። ማንን ነው የምታስፈራራው? ማስፈራራት ስትጀምር ከኔ እንዳትጀምር። የገጠምከውን አታውቅም። I'm telling you። እንኳንስ ዛሬ ወትሮም ልጅቷ ኩራተኛ ናት። ናይን ዋን ዋን እንትንክ ለምን ያኔ እዛ አሜሪካ ኮንታክት አላረጋትም ነበር? ያኔ እዛ ነፍስ ግቢ ነፍስ ውጪ የሆንክ ሰዓት ኮንታክት ማድረግ አይችልም ነበር? ማነው ስምክ? አሁን ቤታ ጋር ገብተህ ኮንታክት ያደርጋታል። ያኔ ነፍስ ግቢ ነፍስ ውጪ የሆንክ ድረስ ጊዜ ድረሱልኝ ምናምን ስትል የነበረ ጊዜ 911 ሲያጣድፍክ እዛ አልነበረህም? ያኔ ኮንታክት አያደርግልክም ነበር? ልጅ ነው እኔን አሁን ኮንታክት የሚያደርገኝ። ቀልደኛ ነህ በእናትህ። በቃ አረብ ሀገር ከሆንን ተጽዕኖ ልትፈጥሩ አረብ ሀገር ከሆንን አንገታችን እኔ ራሴ አንገት ላይ ቆማለሁ እያልኩክ
ወንድ ነኝ እኮ ሴት መስይክ ነው እንደ ሴት ጀመረኝ እንደ ወንድ ነው ያለኩት ስነ ልቦናዬ ወንድ ነው ወኔያም ነኝ እኔ ካንተ ነኝ ወኔ ያለኝ ማላይ ነው የምታለቃቀሰው ካላደረክ የህዝብ መሳቂያ ነው የምትሆነው የፎከርካትን ካላደረክ ፎከረካል አይደል ፎከረክ የለ የፎከርካትን ካላደረክ ህዝብ እንዳይስቅብክ አንድ ግለሰብ ስልኬ ላይ እንዳይደውል አለስ ካገሪቷ ህግ በስተቀር የህግ አካል ይደውልልኝ ይሄ ነው እኔ አቋም ምጠይቅህ ይቅርታ የለም የሰደብኩክም ስድብ የለም አለቅ በየቤቱ ስትሰደብ ምን ነው እቺን አልደነፋክ ምን ነው ከኔ ጋር ሌላ ፐርሰናል ችግር አለ እንዴ ነገር ስትፈልግ እንደነበረ እኮ ገብቶኛል እኔ ቲክቶከር አይደለሁም ስትለኝ በቀደም ቲክቶከር ካልሆንክ ምን ልሰራ ቤት ይመጣክ ምን ልሰራ ታየኛለህ ምን ልሰራ አስቆመጠክ የተፋሃትን እንድትጣት ነው ማደርግክ ደግሞዋለሁ ከኔ ጋር ያለው ከሁሉም ይበልጣል ለምን አደርግ አንተ ጀግና ነኝ በእናትህ ወኔ ሞራል ይበቃል ሴት ሆኜ ስታይኝ አረብ ሀገር ኖሬ ዱባይ ኖሬ ስታይ የስልጣንህንና ጉልበትህን ይላል ማሮቼ ቃል ለምድር ለሰማይ እኔ አንተን ይቅርታ አልጠይቅህም መታሰር ካለብኝ ታስሬ እወጣለሁ ብር መክፈል ካለብኝ ከፍዬ እወጣለሁ አንተን ባንገቴ ቢለው አንተን ባንገቴ ቢለው ማንንም ይቅርታ ጠይቃለሁ አንተን ግን የፎከርካትን ካላደረክ ለሐራም ወንድ ልጅ ፎክሮ ካላደረገ አንተ ራስ ክብርህን ታጣበታለህ የፎከርካትን ካላደረክ ሚዲያ ላይ ክብርህን ታጣበታለህ ለራስ ብዬ ነው የምመክርክ ፎክራሃል ሚዲያ ላይ ፎከራህን ካላደረክ ክብርህን ታጣበታለህ እኔ ደግሞ ይቅርታ አልጠይቅም ጋይሶች መታሰር ካለብኝ ታስሬ እወጣለሁ ስወጣ አንበሳውን አዘገጃጁልኝ ፍቅሮቼ የኔ ወርቆች አንበሳውን አዘገጃጁልኝ ትንሽ ቀን እስሬን ጠጥቼ ስወጣ የኛ ጀግና እንዴ ነው ይልክ ጀግና እንደኔ ነው ታስሮ ይወጣል ይቅርታ ግን አልጠይቅም